በጣም አሳዛኝ መረጃ አለ። በስልጤ ዞን ላይ የተከሰተ ነው። ቤተክርስቲያኑን ሙሉ ለሙሉ አፍርሰውታል። በዛ አካባቢ ያሉ ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ የምታስታውሱት ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም። በጣም የሚያስገርም የቤተ ክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምንሰነበታችሁልን፣ ይህ ሳበብ ሚዲያ ነው። በያላችሁበት ሆናችሁ ስለምትከታተሉን እጅጉን እናመሰግናለን። ዛሬ በአሳዛኝ መረጃ ነው የመጣ ነው። ወደ አባይ በረሃ ሂደን በአባይ በረሃ ያሉ መነኮሳት ተገድለዋል። ገዳሙም በድሮን ተመቶ ፈርሷል። ወደ ሀዲያም ሂደን በሀዲያ ያሉ ኦርቶዶክሳውያን የአካል ጉዳትም ግድያም ደርሶባቸዋል። ቤተክርስቲያኑንም አፍርሰውታል። አሁንም እስሩ በአዲስ አበባ እንደቀጠለ ነው። ሎዛ ሚዲያ ሰሞኑ መነጋገሪያ የነበረችው ሀያት ላይ ሀሳባቸው ሰጥተዋል ወይም መልስ ሰጥተዋል። ይህን የምንመለከት ይሆናል። በራሱ ሚዲያ እንዲሁም በነጋሽ በዳዳ ቀርቦ ሀሳቡን ሰጥቷል። ወደ አማራ ክልል አካባቢ ባለው ጦርነት ምክንያት የአብይ አህመድ አገዛዝ ቤተክርስቲያን ላይ መጠለያው እያደረገ ወይ መካዙን እያደረገ ቤተክርስቲያን እንዲመታ ከዛም በኋላ ፋኖ መታ ለማለት ብዙ ጉዳዮችን እያደረገ ይገኛል። ይህንን የምንመለከት ነው የምንሆነው። በምን እንጀምር ካላችሁ በዚህ ጉዳይ እንጀምር። ቀሲስ መዝገቡ ካሳዬ ዶክተር ማለት ነው የዋስትና መብታቸው ተፈቅዶላቸዋል። እስከ ዛሬ ከ1 ወር በላይ የሆናቸው አባታችን አሁን የዋስትና መብታቸው ተከብሮላቸው በፍርድ ቤት ዋስትናቸውን አስይዘው መውጣት እንደሚችሉ ተነግሯቸዋል። በጣም ጥሩ መረጃ ነው የሰማነው። እስከ ዛሬ ያለምንም ምክንያት ቢያስሯቸውም አሁን ግን የዋስትና መብታቸው ተከብሮላቸዋል የሚሉ መረጃዎች እየሰማን እንገኛለን። አሁን ወደ ሀዲያ ያለው መረጃ እስቲ ቀጥለን እንስማ። በጣም አሳዛኝ መረጃ አለ። በስልጤ ዞን ላይ የተከሰተ ነው። ቤተክርስቲያኑን ሙሉ ለሙሉ አፍርሰውታል። በዛ አካባቢ ያሉ አጥቢያ ምዕመናንም ጭምር ድብደባ ፈጽመውበታል። እዚህ ላይ ማሳየት ላልችል እችላለሁ ፎቶዎቹን። አጠቃላይ ግን ቪዲዮውን ዩቲዩብ ላይ ሰርችበታለሁኝ። በሀዲያና በስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ የታነጸ ቤተክርስቲያን ነበር። እሱን ሙሉ ለሙሉ አፍርሰውት ምዕመናኑንም ጭምር ድብደባ ፈጽመውባቸው በቃሬዛ ተሸክሟቸው የሚያሳይ ፎቶ አለ። ቲክቶክ ስለማይፈቅድ ነው። ዩቲዩብ ላይ ግን አስቀምጬላችኋለሁ። ገብታችሁ ቼክ ማድረግ ትችላላችሁ። እናመሰግናለን ወንድማችን ጸጋዬ። አሁንም እኔ ፎቶዎቹን በዩቲዩብ ላይ ለማቅረብ ፈልጌ የነበረ ማለትም የዩቲዩብ አልጎሪዝም ምናልባት ላይፈቅድ ስለሚችል ያሉት ጉዳዮች በጣም ደስ የሚሉ አይደሉም። ብዙ ጉዳት የደረሰባቸው አለ። ምናልባት የዩቲዩብ አልጎሪዝም አይፈቅድም ብዬ ትቻቸዋለሁ። የነበረውን መረጃ በጥቂት ውስጥ እንደዚህ እንመልከተው። አሳዛኝ ዜና ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና በስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኛ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት ፈጽሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና በስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በበታራ ሆምቦያ ቀበሌ በታችኛው በታራ በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኛ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት ተፈጽሟል። የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት እንዳሳወቀው በቅዱስ እስጢፋኖስ ስም በታነጸ መቃኛ ቤተክርስቲያን እና በኦርቶዶክሳውያን ላይ የደረሰው ጥቃት አስመልክቶ ከሚመለከታቸው የወረዳው የመንግስት አካላት ጋር ንግግር መጀመሩና ጥቃቱ የፈጸሙ አካላት ለሕግ የማቅረቡና ስራ በወረዳው እየተሰራ መሆኑን ከሀዲያ ስልጤ ሀገረ ስብከት ያገኘነው መረጃ ያመለክታል ይላል። የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት በአመካ ወረዳ ቤተ ክህነት በበታራ ሁምቦያ ቀበሌ የተፈጸመው ድርጊት የሚያወግዝ መሆኑን እየገለጸ የሚመለከታቸው የመንግስት
ክፍሎችን ጉዳዩን አጣርተው አፋጣኝ መልስ እንዲሰጡ እየጠየቀ በኃይልም መቃኛ ቤተ ክርስቲያንን ማፍረስና ኦርቶዶክሳውያን ላይ ድብደባ መፈጸም ወንጀል መሆኑን የሚመለከታቸው ክፍሎች ወንጀለኞችን ለሕግ እንዲያቀርቡ እየገለጸ ምዕመናን ጉዳዩ ኦርቶዶክሳዊ ጨዋነትን በተሞላ መንፈስ በትዕግስት እንዲከታተሉ በማለት ሀገረ ስብከቱ ጥሪውን ያስተላልፋል ይላል የዘገበው መለሰ ንጋቱ ዴቆ የተባለ ሐምሌ 16 ማለትም ትናንትና ዛሬ በ17 ነው እየተቀረጸ ያለው ይህ ቪዲዮ ምናልባት ነገ ሊደርሳችሁ ስለሚችል ማለት ነው። ይህ በእንዲህ እንዳለ ምዕመናኑ እንደዚህ ሰላማዊ ሰልፍ ወጥተዋል። በዛ ባህል ያሉ ማለት ነው። በጥቂቱ እንመልከተው። በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ ቅድስት አርሴማ ልጆች የቅዱስ ጴጥሮስ ልጆች የቅዱስ ጊዮርጊስ ልጆች ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ ግራን የሞቱትን እንደዚህ ይዘው እየሄዱ ይገኛሉ። ያው መረጃውን ወደ እናንተ ለማድረስ ነው። ያው አሁን ኦርቶዶክሳውያን የሚደርስላቸው የለም። እንደምታዩት ነው። በጣም አስቀያሚ ሁኔታ ላይ እንገኛለን። እውነቱ በጣም ከባድ ነው። ፎቶዎቹ ከዚህ የባሱ ናቸውና ለማቅረብ የዩቲዩብ አልጎሪዝምን ፍራቻ ነው ያላቀረብኩላችሁ። እና ከባድ ነው ያለው ሁኔታ። እንዲህ ነው የሚመስለው። እንቀጥል እስቲ ወደ አባይ በረሃ የቅድስት አርሴማ ቤተክርስቲያን ሂደን እንመልከት። በዛ ያለውን ጉዳይ ተመልክተን ይህን መረጃ እናቅርብላችሁ። የመነኮሳቱ የድሮን ጭፍጨፋ ዜና ይላል። 2 እናቶች ወዲያውኑ ሙተዋል፣ ከ8 በላይ በጽኑ ቆስለዋል ይላል። እንደተለመደው አረመኔና ጸረ ኦርቶዶክስ ተዋሕዶ አብይ አህመድ አሊ ፈርሞ ትዕዛዝ ሰጥቶ በሚያስተኩሰው ድሮን አማካኝነት በዛሬ ዕለት በምዕራብ ወሎ መካነ ሰላም አጠገብ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጥስ የሰማዕቷ ቅድስት አርሴማ የአንድነት ገዳም ላይ በተፈጸመው የድሮን ጥቃት ምክንያት በገዳሙ ውስጥ በሚኖሩ ሴት መነኮሳት ላይ ጭፍጨፋ መፈጸሙ ተሰምቷል። ከስፍራው ደውዬ ባረጋገጥኩት መሰረት ድሮን ድብደባውን የፈጸመው ጠዋት በግምት 4 ሰዓት ተኩል አካባቢ ሲሆን ጭፍጨፋውም የተፈጸመባቸው እናቶች የዕለቱ መቁንን በማዘጋጀት በማዕድ ቤት ወይም በተግባረ ቤት በነበሩት መነኮሳት እናቶች ላይ መሆኑ ያረጋገጥኩት ይላል። ይህን መረጃ ያደረሰው አካል ማለት ነው። ረዘም ያለ እንትን ነው። ያው ወደ እናንተ ለማድረስ ነው። ቤተክርስቲያኗ አፍርሰዋታል። እዛ የነበሩ በጣም ብዙ ጉዳዮች ነው የፈረሰባቸው። እንደምትመለከቱት በፎቶው ያው የሞቱት መነኮሳት እንደዚህ ስርዓተ ቀብራቸው ተፈጽሟል። ነገር ግን የቤተ ክርስቲያኗን እንደዚህ አፍርሰዋታል። በጣም ብዙ ጉዳይ ነው የፈረሰባቸው። እዛ የውሃ መጠራቀሚያ የነበረ የዓመት ስንቃቸውን ንብረታቸውን በሙሉ ነው የተቃጠለው ማለት ነው። የአብይ አህመድ አገዛዝ እየፈጸመው ያለው በጣም አስቀያሚ የሆነ ጉዳይ ነው። ምክንያቱም መነኮሳት ምንም ከፖለቲካ ውስጥ የሌሉበት በዛ መንነው ዓለም ንቀው
በወጡት ነው እንደዚህ የሆነባቸው። የቀብራቸው ስነ ስርዓት ነው። እስቲ እንመልከት። በሚያሳዝን ሁኔታ እነዚህ መነኮሳት በተግባር ዕድ ወይም ምግብ በማዘጋጀት ከነበሩ በየዕለት መቁንን ነው ጉዳት የደረሰባቸው። እንግዲህ አሁኑ ምንድነው ማለት የሚቻለው? አቤት የሚባለው ወዴት ነው? እንደዚህ በእንደዚህ መልኩ ስርዓተ ቀብሩን ተፈጽሟል። ገዳሙ በሚፈቅደው ሕግ ማለት ነው። እናቶች አባቶች በጣም እንደተሰበረ ልብ ሆነው ሲናገሩ ነበረ። ቪዲዮ ትንሽ ረዘም ስለሚል ያው ያለው ይህን ይበቃል። እስቲ እንደዚህ ነው እንግዲህ አሁን ይኸው በድሮን ስትመታ ይኸው የሚያሳየው በእንደዚህ ድሮን ቤተክርስቲያኑ መጥቶታል። አዎ እንደዚህ ነበር ስትመታ የሚያሳይ ነው በጊዜው በሰዓቱ ማለት ነው። የአብይ አህመድ አገዛዝ እንግዲህ አሁን እንደዚህ ነው። በተለያየ አካባቢ እያደረሰ ያለው ነገርን ተመልከቱ። እቃ ሳይቀረው ማለት ነው እንደዚህ እያወጣ እቃቸውን ህዝቦቹን ገሎ እቃቸውን እንደዚህ እንዳይጠቀሙበት የቀሩትን እያደረገ ነው የሚገኘው። እህላቸውን እንደዚህ ነው እየደፋባቸው የሚገኘው። ዱቄት ሳይቀር ማለት ነው። ዱቄት ሊጥ ሳይቀር እንደዚህ እየደፋ የተረፉት ሰዎችም እንኳን እንዳይጠቀሙበት ማለት ነው። እህላቸውን አውጥተው እንዲህ እየደፉባቸው ነው የሚገኘው። በእውነቱ በጣም አስከፊ ሁኔታ ላይ ነው የምንገኘው። አሁን ደግሞ የመጣው ወታደር እህል የሚደፋ ነው። አሁን በፊት አይተናል። ከመጋዘን እህል እያወጡ የሚደፉ ሰዎችን አይተን ነበረ። አዎ ቤተክርስቲያኗን እንደዚህ አፈራርሰው መነኮሳትን የሚገድል መነኮሳት እንግዲህ አሁኑ ከምንም አይነት ፖለቲካዊ ፓርቲሲፔሽን ውስጥ የሌሉ እንደሆኑ ይታወቃል። ነገር ግን እንደዚህ ነው እየሆነ ያለውና በጣም የሚያስከፋ ሁኔታ ላይ እንገኛለን። በጣም አሳዛኝ የሆነ ሁኔታ ውስጥ እንገኛለን። እንግዲህ አሁኑ ላረፉት ላንቀላፉት ነፍሳቸውን በአባቶቻችን በደጋጎቹ እቅፍ ያኖርልን። መጽናናትን እንመኛለን ለአባቶቻችን ለእናቶቻችንም። መረጃውን እንግዲህ አሁን ለብዙዎች እንዲዳረስ ሼር አድርጉት። ዩቲዩብ ቻናሉን ሰብስክራይብ አድርጉት። እስቲ ወደ ሰሙኑ ጉዳይ መነጋገሪያ የነበረችው ሀያት እንለፍና ከወንድማችን ጸጋዬ ክፍሉ ያለውን እስቲ መረጃ ተመልክተን እንምጣ። እስቲ በዚህች ልጅ ጉዳይ ላይ አንድ ሀሳብ ልስጥ ብዬ ነው። አርብ የሚለቀቅ ዶኩመንተሪ አለ የሚባል ነገር ስለሰማሁኝ ማለት ነው። አሁንስ ኢንተርቪው ስታደርጓት ጤንነቷን በምን አረጋገጣችሁ? የኦርቶዶክስ ሚዲያ ላይ ስትቀርብ አሟት ነበር አታቆም ነበር ከተባለ አሁንስ እዚህኛው ሚዲያ ላይ ስትቀርብ ምን ያህል ነው እርግጠኛ የሆናችሁት ላለማመሟ ወይ ደግሞ በጤናዋ መሆኑ ምንድነው ማረጋገጫችሁ የሚለው ጥያቄ ቢመለስል ጥሩ ነው ብዬ አስባለሁ። ምክንያቱም ጥያቄው እሱ ስለሆነ ማለት ኦርቶዶክስ ሚዲያ ላይ ስትቀርብ አሞኝ ነበር ያላቆም ነበር አላስታውስም ነበር ከተባለች አሁን ሚዲያ ላይ ስትቀርብ እርግጠኛ ጤነኛ መሆኗን በምንድን ነው የሚታወቀው የሚለው ነገር ማረጋገጥ ስለምንፈልግ ማለት ነው። ሁለተኛ ነገር የልጅቷን ችግር በአግባቡ የተረዳ ነው አልመሰለኝም። በተለኛ እንደ ኦርቶዶክሳውያን በአህዛቡ ዘንድ ከኦርቶዶክስ ወደ ሌላው ቤተ እምነት ሲኬድ አደጋ የለውም። ከነሱ ግን ወደኛ ሲመጣ ግን አደጋው ከባድ ነው። ሕይወትን እስከ ማጣት ድረስ ሊያደርስ የሚችል ነገር ነው። እኛ ቤት ደግሞ ብዙ ጊዜ ከሌላ ቤተ እምነት የሚመጡ ሰዎችን የማገዝ የመተባበር ሴትል እንዲያደርጉ የማድረግ እድላችን በጣም ብዙም የተለመደ አይደለም። የመተባበራችን የትብብራችን ነገር በጣም አነስተኛ ነው እና ብዙ ሰው ወደ ኦርቶዶክስ ይመጣል። ተመልሶ ግን በፋይናንስ ስለሚጎዳ ከስራው ስለሚባረር ደግሞ የተለያየ ጫና ስለሚያድርበት ደግሞ ተመልሶ ወደ ነበረበት ቤተ እምነት ይመለሳል። ይሄ ነገር በጣም ብዙ ሰዎች ላይ እየደረሰ እያየን ያለ ነው እና
ይሄ ነገር በአግባቡ ተነጋግረን መፍትሄ ካላመጣንለትና በተለይ ከሌላ ቤተ እምነት የሚመጡ ሰዎችን የምናረጋጋበት ነገር እስካተዘጋጀ ድረስ ዛሬ እየመጡ ነገ አለመመለሳቸው ምንም አይነት እርግጠኛ መሆን የምንችልበት ነገር የለም። ለህይወታቸው የሚሰገበት ስለሆነ የእምነት ጥንካሬም ጭምር ገና ስላላዳበሩ ያላዳበሩትን እምነት ደግሞ ዛሬ ውለዱ ልንላቸው አንችልም። መጀመሪያውኑ መሰራት፣ መተጋገዝ፣ መተባበር፣ ካሉበት ጭንቀት ካሉበት ነገር እንዲወጡ ማስቻል የኛ የኦርቶዶክሳውያን ድርሻ ነው ብዬ ስለማስብ ነውና ይቺ ልጅ ጭንቀቷ ልንረዳላት ይገባል ብዬ ስላሰብኩኝ ነው ይሄን ሀሳብ ልስጣችሁ ብዬ መጥቆት። ቸር ቆዩ። እናመሰግናለን ወንድማችን ጸግሽን፣ እግዚአብሔር ይስጥልን። አዎ አሁን እነሱ ዶክመንተሪ ሊሰሩ እዛ አካባቢ ያለው ሙስሊሞች ማለት ነው ተቃውሞም ቢገጥማቸውም ነገር ግን ልጅቷ አሁን በሎዛ ሚዲያ ላይ ሲቀርብ ታማ ነበር። 1 ሰዓት ሙሉ ያን ሁላ ፕሮግራም ሲቀረጽ ራሷን አታውቅም ነበር ተብሎ የተነገረው ጉዳይን በማንሳት ነው የጀመረውና አሁንስ በእናንተ ሚዲያ ስታቀርቧት የምታካፍለን መረጃ በጤናዋ አይሁን አይሁን እንዴት እንወቀው የሚለውን አነጋጋሪ ጉዳይ ነው። ሁለተኛው አዎ በዚህ ጊዜ ስፔሻሊ ከሌላ ቤተ እምነት የሚመጡ አዲስ አማኞችን ሴትል እንዲያረጉ በፋይናንስ መርዳት ያስፈልጋል። ምክንያቱም መተው ፋይናንሱ ሲቸግራቸው ተመልሰው ወደ ነበሩበት የመመለስ ሁኔታ ስላለ ማለት ነው። እስቲ ወደ ሎዛ ሚዲያ እንለፍ። ሳለን እንሄዳለን ከሸሪያው ጋር ሆነን የሚል ነገር መጣና አንዳንዴ እዚህ ቤት ያለውስ ሙቅ ያኝካል ይላሉ። አንዳንዴ ማለት እንደዛ እንደሚጦዘው እዚህ ሶሻል ሚዲያ ላይ ያለው ኦርቶዶክሳውያን ማጦዝ ስላልተፈለገ ነው፣ ሀገር ስለምትፈለግ ወደ በርስ ነገር እንዳይመጣ ነውና እንከሳለን ተብሎ ሲነገር ምን ተሰማ? 1% የሚያስከስስ ነገር የለም። 1% ማለት አይሞክሩትም ሁላ ነው የምነግርህ። ቢኮዝ ምንም ነገር ስለሌለ ቢያስከስስ እንኳን ልጅቷ ናት ልትከሰስ የምትችለው ቢችል እንኳን። ምክንያቱም በነገራችን ላይ ልጅቷም የሚያስከስስ ነገር የላትም። ሎዛ ሚዲያም የሚያስከስስ ነገር የለውም። ምክንያቱም ልጅቷ ጤነኛ ነች። ወይም አሁን ቢሆን ኑሮ ወይም ፊቷን ሳያሳዩ ዝም ብለው ድምጿን ብቻ ቢያሰሙ ኑሮ ይህን ምናልባት ሊያስኬድ ይችል ነበር። ነገር ግን ይህን ራሷ ቀርባ የሰጠችው አስተያየት ስለሆነ እሷ ላይ የሚደርስ ነገር የለም። መብቷ ነው የመቀየር የፈለገችው እምነት የመከተል። ያው በእስልምናው ዓለም ውስጥ ሲሆን ሸፍጥ የሚያደርጉ ምናምን ይሉታል። ከሃይማኖት ሲወጣ እንዲገደል የሚያዝንትን ስላላቸው ነው። እሱም በቀጣይ ያቀርብላችኋለሁ። ቀጣይ ቪዲዮ ላይ አለ ብዙ እነሱም አሁን ተቃውሞ እያቀረቡባት ስላለ ማለት ነው። አንስተ የተናገርከው ወይም ደግሞ አስታውሰ የኮረኮርከው ነገር የለም። ባለታሪክ ናት። ሁለተኛ ምስሏን ደብቀን ድምጿን ብናሰማ እቺ ልጅ በአካል መታለች፣ በድምጽ ተናግራለች፣ የምታውቀውን መስክራለች። በጣም ያስደነግጣል ሁሉ ነገር። አሁን እኔ የምለው ምንድነው የእስልምናና የክርስትና ጉዳይ አታድርጉት። አይደለም አሁን የቤተ እምነቱ ልጅቷን ቤተ እምነቱን አትወክልም፣ እኛም ቤተ እምነቱን አንወክልም። አንድ እሱ ነው። ሁለተኛ የማርያም እንዴት ቻልካት? በጣም ከአእምሮ በላይ ናት ልጅቷ። እኔ አሁን ኢንተርቪውን ለማድረግ 1 ሰዓት ከ16 ደቂቃ ነው። እንደዚህ መተንተን የምትችል 16 ሰዓት ብትለቀቅ ማውራት የምትችል ይመስለኛል። እንዴት ገደብካት? በራሱ እኔ እንዴት ቻልካት ማለት እሱ እንዴት ገደብካት? ምን መሰለህ አንደኛ ፓርት 1 ፓርት 2 ፓርት 3 እያልክ መቀጠል ትችላለህ። ነገር ግን ሁሉም ነገር ጥፍጥ ብሎ ሲያልቅ ነው ቆንጆ የሚሆነው። ሁለተኛ ደግሞ ከገዳም በኋላ እንገናኛለን ተባብለናል። ኢንተርቪውንም የለቀቅነው አያም ሹር በቀረጽናት በ3ኛው በ4ኛው ቀን እንደዛ አካባቢ ነው። ሐሙስ ኦር ቅዳሜ ተቀረጸ፣ ሰኞ ተለቀቀ። በቃ ይሄ ነው። ፋታ እንኳን የለው። የኤዲቲንግ ጊዜ ብቻ ነው የነበረው። ምንም የተጨመረ የተቀነሰ የለው። ኦሪጂናል ፉቴጆቹ ደግሞ አሉ እኛ ጋር። ኦሪጂናል ፉቴጆቹ እኛ ጋር አለ። ሰው ግን ለሚጠይቀው ጥያቄ ነገር አጭራጭር ምላሽ ለመስጠት ድግምት ነው ላላችሁ ሰዎች ድግምት አይደለም። የኛ መጽሐፍ ቅዱስ የኛ ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምትን ትቃወማለች፣ ሟርትን አስማትን ትቃወማለች። ምን እንደሚል ታውቃላችሁ? ሟርት በእስራኤል አስማት በያዕቆብ አይሰራም ነው የሚለው። ደጋሚዎችን አሳብዳችኋለሁ ነው የሚለው። የኛ ቤተክርስቲያን
እነዚህን ሰዎች አትቀበልም፣ ትጸየፋለች። ወደ ንስሐ እንዲገቡ ነው የምታደርገው። ከዛ ውጭ ይሄ ብዙ ኮሜንት ላይ ለሚጠይቁ እየደወሉ ለሚጠይቁ ኤአይ ነው ለሚሉ በድግምት ነው ለሚሉ በድግምት ሰው ይሄንን የሚያክል ተረጋግቶ 2 ሰዓት ምናምን የሚያወራ ከሆነማ ሚኒስትሩን ሁሉ እየደገምን እያመጣን ቁጭ ብለን እናስለፈልፈው እኮ ነው። ጄኔራሉን ሁሉ እያመጣን እየደገምን ቁጭ ብለን እናስለፈልፈው እኮ ነው። እንደዛማ ከሆነ ማንስ ነገ የህዝብ ተወካዮች ምክር ቤት ቁጭ ብሎ የሚያወራውን ሰውዬ እኮ አናምነውም። ምክንያቱም በድግምት ነው አስደግመውበት ነው እያወሩት ልንል ነው እኮ አይደል እንዴ? ድግምት አይሰራም። ድግምት የሚሰራው ድግምት ይሰራል ብለው ለሚያምኑ ሰዎች ነው። መጣህልኝ ወደዛ። ሰው የሚያውቀውን ነው የሚናገረው። አፉ ላይ ስድብ የሚመጣበት ሰው የሚሳደብ ነው ወይም ደግሞ የሚሰደብ ሰው ነው። እኔ አሁን አንዳንዴ በህይወትም በጓደኝነትም በምንም ይሄ አሁን አንተ ያልከውን ቃል ድግምት ነው ምናምን ያስቀኛል። በህይወቴ አላውቀውም፣ ምንም የማውቀው ታሪክ የለም። የሚያውቁት ግን ሊፈሩበት ይችላሉ፣ ሊያምኑበት ይችላሉ። ዋቴቨር ምናምን ከቤተክርስቲያን ጋር ለምን እንደሚያገናኙት አላውቅም። ቤተክርስቲያኗን ለመጣል ከሚችሉበት አንዱ ነገር ያልሆነ ተራ አሉባልታ በማስወራት ነው። በተግባር ስለሌለችበት ቤተክርስቲያኗ በተግባር መጥተው ቢመዝኗት ንጽሕት ናት፣ ቅድስት ናት፣ ምንም የሌለ። ስለዚህ ይሄ የዝም ብሎ የማሸማቀቅ አይነት ነገር ነውና እንግዲህ ከአፉ ላወጣው ሰው ነው ያ ነገር የሚሆነው። አንደኛው ነገር። ሁለተኛ ካሜራ ነው የቀረበው፣ በካሜራ ነው። ልጅቷ የመጣች ናት፣ ሁሉ ነገር የሆነ ነው። ያ እንቶ ዋናው ነገር ደሞ ነጂ አይተው ከሆነ መሀል ላይ ምን ይላል ልጅቷ ስትናገር፣ አባቴ ቃልቻ ነው። የመስማት ችግር እኮ እንዳለ የምታውቀው እኮ እኛ ጋር ቃልቻ የለም፣ እኛ ጋር ጠንቋይ የለም። ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ ጠንቋይ የለም። ይኸውልህ ጠንቋይ ሆኖ እንኳን የኦርቶዶክስ ተከታይ ነኝ ቢል አይደለም፣ ቢኮዝ ቤተክርስቲያኗ ስለማትፈቅድ። እናመሰግናለን ወንድሞቻችንን፣ እግዚአብሔር ይስጥልን። የተለያዩ አሉባልታዎች ይነገራሉ፣ ነገር ግን እነሱ ቤተክርስቲያን አትቀበላቸውም። በጣም አጥብቃም የምትቃወማቸው ጉዳዮች ናቸው። ያው ብዙ ቢሉ የዋህብያው እስላም የሚያወራው አያጣም፣ የሚዋሸው ውሸትም አያጣም። ታስታውሳላችሁ የዛሬ 3 ዓመት 4 ዓመት አይ ቲንክ 3 ዓመት 2 ዓመት ከምናምን አሁን ባየነው በሀዲያ አካባቢ ወይም በስልጤ ማለት ነው ኦርቶዶክሳውያንን ብዙ ሲደርስባቸው ነበር በዚህ በመተት ምናምን በሚሉት ጉዳይ በማሳበብና ይሄ ሁሌም እንግዲህ አሁኑ ጥያቄ ሆኖ የሚኖር ጉዳይ ነው። የሆነ ሆኖ ግን በራሱም ሚዲያ ላይ ቀርቦ የሰጠው አስተያየት አለ፣ በሎዛ ሚዲያ ማለት ነው። እሱ እንመልከት። የሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ፣ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ብለን ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኮ እኔ እኮ በሀያት መሐመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሀያት ሞዴሊስት ነበረች፣ ሞዴል ነበረችና ያ ነው ምላሴ ላይ ያለው እና እሷ ሀያት መሐመድ እና የሙስሊም ስሞች ብዙ ጊዜ ያው ሰው ብሎን አይደል ይመስል ያምታቱኛል። አጠራው ገና መጀመሪያ ላይ ሀያት መሐመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስጨርስም ስጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ ቢሮ ሰተት ብላ። በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣቸው ሀያት መሐመድ፣ ቁጥሩ ለይታ የመጣቸው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው። በነገራችን ላይ እቺ ልጅ አሁን አስፈራርተዋት እንደሆነ ይታወቃል። ነገር ግን እንደውም አሁንም አስረዋት ይሆናል የሚባል ጉዳይ ነው ያለው። ምክንያቱም የአማራ ክልል የእስልምና ጉዳዮች ጸሐፊ ነው ዋና ፕሬዝዳንት ሂዶ አግኝተዋት ነበረ ከሌሎች ሙስሊሞች ጋር ሆነው ማለት ነውና
ቤተሰቦቿም እሷንም አዋርተው እንደነበሩ ነው ያሉት መረጃ የሚያሳዩት። ስለዚህ አስረዋት ሁላ እንዳይሆን ማለት ቤቱ ውስጥ ሆነው ይህን በይ ይሄ አትበይ እያሏት እንዳይሆን የሚሉ መረጃዎች እየወጡ ነው ያለው። ምክንያት ቢባል አንዳንድ ጉዳዮች ካያችኋት ልጅቷን እንዲህ እያለ ሲታወራ ትታያለች እና ምናልባት አብረዋት ሆነው ላይቭም ስገባ እንዲህ በይ ያሏት ይሆናሉ የሚሉ የተለያዩ ጉዳዮች እየወጡ ይገኛሉ። የሆነ ሆኖ ግን እስቲ እንቀጥል። 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበት የሚያወጣ እያለች የምትዘምረው አያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው አያት መሐመድ አይደለችም። እቺ አያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይህን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው አያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችው ማለት ነው። እችኛዋ ሀያት አሁን በየቲክቶኩም እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል ወይ አስገድደዋታል፣ የሆነ ውስጥ አድርሰውባታል ማለት ነው። ምክንያቱም ከዛ በኋላ አልደወለችልንም። መደወልልኝ ለእኔ ነው የነበረው፣ እሷ አልደወለችልኝም። ለእኔ ፐርሰናሊ ለእኔ አልደወለችም፣ አልተገናኘንም። ይሄን አሁን ለአንቺ እስከምነግርሽ ሰዓት ድረስ ማለት ነው። ይሄ ሰዓት ማለት መቼ ነው? አሁን አንቺ ኢንተርቪው የምታደርጊ ማክሰኞ ኦልሞስት ስንት ሰዓት አካባቢ? ወደ 10 ሰዓት ከምናምን 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለእኔ ሀያት አልደወለችም። ደውላ ቪዲዮ ይጥፋልኝ አላለችም፣ ፕራይቬት አድርጉልኝ አላለችም፣ እኔ አይደለሁም ከእናንተ ጋር ያደረግኩት እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናረገዋለን አናረገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት፣ እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፍቃድ ነው ይሄ ሆነው ለማለት። ስለዚህ ያው ሌላም ቦታ እንደተናገርኩት እኔ ፀሐይ ነኝ ወይም እኔ ጨረቃ ነኝ፣ ብርሃኑና ጥራቱ እኔ ነኝ፣ ቅርጹ ግን እኔ አይደለሁም እንደማለት ነው። ወይም አንድ ሰው ፓርላማ ቀርቦ ጠዋት ከ3 ሰዓት እስከ 7 ሰዓት በሁሉም የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርብ ውሎ ድንገት 10 ሰዓት ላይ ጠዋት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን ራሱ የምናገረው እኔ መሆኑ በምን ታውቂያለሽ? እንደዛ ማለት ነው። አሁን እነዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማረጋገጫለሽ? አሁን እየቀረጹ ነው ያለው ሰው የራሱ መሆኑ በምን ረጋኛሽ? አወዛጋቢ ነው። ይኸውልሽ አስቸጋሪ ነው እና እናመሰግናለን። ሎዛ ሚዲያዎችን ያሉት ጉዳዮች እኒህን ነው የሚመስሉት። አስፈራርተዋት ተጽዕኖም ደርሶባት እንደሚሆን ምንም ጥያቄ ስለሌለው ማለት ነው። ያው መቋጫ አያገኝም ይሄ ጉዳይ። ቀጣይ የማቀርብላችሁ መረጃ አለ ከሷ ጋር የተያያዘ። ሙስሊሞቹም ራሳቸው ተቃውሞ አስነስተውባታል፣ ከነናቷ ላይም ተነስተዋልና በጣም አደጋ ላይ ውስጥ ነው ያለችው ልጅቷ ማለት ይቻላል። አሁን ከሱ ጋር የተያያዘ ጉዳይ በቀጣይ ቪዲዮ ይኖረናል ማለት ነው። አሁን ግን እስቲ ወደ አዲስ አበባ ያለው የቀጠለው የእስሩ ሁኔታ እንመልከት። ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ የምታስታውሱት።
ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም። በጣም የሚያስገርም የቤተ ክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። አንድ ገስት ሃውስ ነገር ተከራይተው ትውልድን የሚያመክኑ ህፃናትን የሚያበላሹ ከእግዚአብሔር ስርዓት ውጭ የሆነ ግብሩ የሰይጣን የሆነ መጥፎ ነገርን እየሰሩ የነበሩ ሰዶማውያንን ማጋለጣቸው የሚዘነጋ አይደለም። የቤተ ክርስቲያናችን ልጆች ያንን ተከትሎ በቤተ ክርስቲያን ውስጥ ያሉ በተለይም ደግሞ አዲሱ ሚካኤል አካባቢ አገልግሎት ላይ የነበሩ አሁን ወደ ሌላ ቦታ ደግሞ ሄደዋል እየተባለ ያለ ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መጥተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስም በማጥፋት ብለው ነው የሚመጡት። ስም የጠፋ ብለው ነው ትውልድ እያጠፉ ትውልድ እያስተናከሉ ስም የጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ አቅም ኖሮ በትልልቅ ባለስልጣን። እናመሰግናለን ነጋሽ በዳዳ፣ ጋዜጠኛ ነጋሽ በዳዳ ማለት ነው። አዎ ኃጢአተ ሶዶምን የሚያስፋፉ ልጆችን ስላጋለጠ የዛሬ 2 ዓመት ወይም 1 ዓመት አካባቢ በዛ ጉዳይ ስማችን አጥፍቷል ብለው ከሱ አሳስረውት ነው ያለው። ወደ ቴዶ ዘሩፋኤል እንለፍና ይህንን መረጃ ከተመለከትን በኋላ ይህን መረጃ ደግሞ በመናገሩ የደረሰበት ነገር አለ። እሱንም አብረን የምንመለከት ነው የሚሆነው። 3 ተከታታይ ቪዲዮዎች አሉ። የቴዶ ዘሩፋኤልን እንመልከት። ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ሊያውም ተፈርዶባቸው። ታምኑኛላችሁ? ተፈርዶባቸው። ምነው ጉዳዩ እዚህ ደረጃ ድረስ ሳናደምጠው ልትሉ ትችሉ ይሆናል። አስባችሁታል? ተፈርዶባቸው ነው የታሰሩት። እንዲህ ቀለል አድርገህ የሚታይ አይደለም። ተፈርዶባቸው ነው የታሰሩት። እንቀጥል። የበዛ ትዕግስት፣ በነገሮች መሻሻል ይሆናል፣ መቀየር ይኖራል በሚል ጽኑ ተስፋ የነበረ ትዕግስት፣ እንዲሁም በታላላቅ መምህራን፣ ሰባኪያን፣ ዘማሪያን የታጀበ ምክር የነበረው ትዕግስት፣ ጉዳዩን በማስረጃ በመረጃ ስንነግራቸው እጃቸውን በአናታቸው ይዘው ግዴለም ጉዳዩን እንታገስ፣ ይረግባል፣ ይፋቃል፣ ይቀየራል የሚል ተስፋን ሞልተውብን ላለፉት 2 ዓመታት ታፍነን እንደ እናት እያልን ጥብስ እያልንበት ዝም ብለን ቆየን። ንጽሕቷን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርከስ በውስጧ ከሚሰሩ ስራዎችና ሴራዎች መካከል አንዱና ዋነኛው ጉዳይ ነው እነ ዘማሪ ብሬን ያሳሰራቸው። በዚህ ጉዳይ የዛሬ 2 ዓመት ገደማ ታስታውሱ ከነበር በከፍተኛ የማህበራዊ ሚዲያ ቻሌንጅ እንደ ሀገርም እንደ ባህልም የተጠላ ጉዳይ ስለሆነ በተለይ ፈረንሳይ ለጋሲዮን አካባቢ የታሸገውን ቤት ታስታውሳላችሁ። በርካታ የቲክቶክ አካውንቶች አመድ የሆኑበትንም አጋጣሚ
አትረሱትም። ያንን ጊዜ ተንተርሶ እስቲ የትና በምን ሁኔታ እየተራባ ነው ይሄ ጉዳይ ብለን ቼክ ስናደርግ ነገርና ጅራት ከወደ ኋላ ነው እንዲሉ እኛው ቤት ውስጥ የተቀበረውን ኃይለኛ የዚህ ጉዳይ ፈንጂ አገኘ ነው። በዚህ ጉዳይ ላይ በርካታ መረጃዎች እጃችን ላይ አሉ። እነኚህ ወንድሞቻችን ላይ መረጃው አለ ብላችሁ አስባችሁ ከሆነ የምታሳድዷቸው ያ መረጃ ከ2 ዓመታት በኋላ ዛሬ የሚገኘው ካናዳ ውስጥ ነው፣ ቴዶ ዘሩፋኤል እጅ ማለት ነው። ስለዚህ እያንዳንዳችሁን አንገብግቦ ይደፋቸዋል። ይቺ ቤተ ክርስቲያን ንጽሕት ናት። ልታጎድፏት አስባችሁ የሄዳችሁትን ርቀት በሙሉ ብልሽሽቱን እናወጣዋለን። እናንተ ጥርስ አብቅላችሁ ልትበሉት አትችሉም። ይህንን ሀቅ ቤተ ክርስቲያንን መጫወቻ ስታደርጓት ሕፃናት እስኪደፈሩ ድረስ የደረሱ በርካታ ሁኔታዎችና መረጃዎች አሉ። ታስታውሱም ከነበረ ኢቲአርት ሚዲያ በተለይ በገዳማት አካባቢ ምናለ የሚለውን ጀመር አድርጎ ትቶታል። የከተማ መነኮሳት በዚህ ጉዳይ ላይ ታስታውሳችሁ ኢትዮ አርቲ ሚዲያ በገዳም ላይ ሄዶ እነዚህ መናፍቃን በቤተ ክርስቲያን ላይ ተሰግስገው ተሐድሶ ማለት ነው አቡነ ዘበሰማያት ከደገምን ይህን ያክል ዓመት ሆኖናል፣ የቤተ ክርስቲያኑ ውስጥ ያሉ ስርዓቶች እየተቃወሙ እዛ መነኮሳት ሆነው የሚኖሩ የነበሩ ታስታውሳላችሁ። እነሱን ኢትዮ አርቲ ሚዲያ አጋልጧቸው እነዛ መነኮሳት ተወግዘው ልብሰ ተክህኖታቸው ወይም የምንኩስና ልብሳቸውን አስወልቀው አባቶች የዛ ገዳም ሐይቅ እስጢፋኖስ ይመስለኛል እና ከሱ ጋር የተያያዘ ነው እንድታስታውሱት ብዬ ነው። በደንብ ትዘጋጁበታላችሁ። ምንም ችግር የለም። እነ ዘማሪ ብርሃኑ ምንም ማስረጃ በሌለበት ባልተፈለገና ባልተገመተ አቅጣጫ ሊሆን ይችላል የታሰሩት። ለእውነት ስለ ቤተ ክርስቲያን የታሰረ ሰው ምንም አይጎልበትም። እናንተ ግን ትወጡታላችሁ። እነ ዘማሪ ብርሃኑን የከሰሰው የዚህ ግብር ዋና ባለቤት በአሁኑ ሰዓት ከአዲሱ ሚካኤል ለቆ ሌላ ደብር ለመሾም እየተጋጋጠ ያለ ሲሆን ይህንኑ ጉዳይ በሰፊ የምንመጣበት ይሆናል። ስለ ሰውየው ማንነት ማወቅ ከፈለጋችሁ ስቶሪው ላይ ኪዩአር ኮድ አስቀምጥላችኋለሁ። የቴሌግራም እዛ ግሩፕ ላይ ነው የማስቀምጠው። እያንዳንዷን ነገር የማደርግበት ምክንያት አለኝ። ይህ ጉዳይ ቪዲዮ አለው፣ ኦዲዮ አለው፣ የተለያዩ ፎቶግራፎች አሉት። እንዲሁም ደግሞ በማህበራዊ ሚዲያ የተቀያየራችኋቸው መልእክቶች አሉ። በተለይ አሁን የጠራሁት ደብር አካባቢ ያላችሁ አብያተ ክርስቲያናት ተዘጋጁና ጠብቁ። እናመሰግናለን ዜዶ ዘሩፋኤልን። እንቀጥል። ከዚህ ክፍል 2 አለው እንደገና ክፍል 3ም ምን ደረሰበት የሚለውን እንመልከት። በመጽሐፍ ቅዱስ 2 ከተማን ያጠፋውን ኃጢአት በቤተ ክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ለዛሬ ለስለስ አድርገን ከተጠየቅ እንጀምረዋለን። ከመጣሽ ማርያም ታምጣሽ። ይድረስ ለአዲሱ ሚካኤል በተለምዶ አጠራር ወይም ለደብረመዊ ቅዱስ ሚካኤል ቤተ ክርስቲያን የቤተ ክርስቲያኑ አስተዳደር አካላት ከላይ ከአስተዳዳሪው አንስቶ እስከታች መዋቅር ድረስ በልዩ ልዩ የአስተዳደር ክፍል ላላችሁ ሁሉ ይህ ጥያቄ ይድረስ። በምን አይነት መጠን ቤተ ክርስቲያኗን ልታበለሻሿት እንደፈለጋችሁ ግልጽ አይደለም። አካባቢው ላይ የተሰበሰበው ምዕመን አንጸባራቂ፣ ደብሩም አብሪ ኮከብ የልባችን ኩራት ሆኖ ሳለ ይህንን ጉዳይ አዝረክርካችሁ የያዛችሁበትን መንገድ እንድታስረዱን በእውነትና ስለ እውነት የቆሙ የደብሩን ወንድሞቻችሁን ልጆቻችሁን በምን አይነት መጠን እንዳስበላችኋቸው ከእናንተ ማስረጃና ተጠየቅን ልናቀርብ ልንፈልግባችሁ ወደናል። ታዲያ እንዲህ እንጀምረው። ጥር 23 ቀን 2017 ዓ.ም እራሳችሁ በጻፋችሁት ደብዳቤ መሰረት ቀድሞ ትጉህ ወንድሞች ያመጡትን መረጃ በአጣሪ ኮሚቴ እስኪ ይታይ ብላችሁ ከሰንበት ትምህርት ቤት 5 ከሊቃውንት 5 አድርጋችሁ አጣሩ ብላችሁ በደብዳቤ ፈቅዳችሁላቸው ቅድመ መረጃ ሰጥታችሁ ያደራጃችኋቸው አካላት እንደሱም ጥያቄያችሁን ተቀብለው በዚህም በዛም ያለውን ነገር አጣርተው መከላከያ ያላቀረበውን ዲያቆን ፊታቸው አምጥተው እንደ አጣሪ ኮሚቴ የሚጠበቅባቸውን ነገር በሁለት ምስክሮች አረጋግጠውም ጭምር ሲያቀርቡላችሁ እናንተ ጉዳዩን መርምራችሁ ውሳኔ እንደመስጠት ነገሩን አሻክታችሁና አግምታችሁ ዛሬ እነ ዘማሪ ብርሃኑ እንዲታሰሩበት ፈንጂ አድርጋችሁ አቀረባችሁት። ሰንበት ትምህርት ቤቱም ተደጋጋሚ ጥያቄ ጠይቋል። በዚህ ጉዳይ ላይ የጠራ ደብራዊ ማረጋገጫን ሲጠይቃችሁ
የኋሊት ብላችሁ አንድም ደብዳቤ ሳትጽፉ ፍርድ ቤት ላይ ግን አጣሪ ኮሚቴ ወስኖ አላመጣም ብላችሁ አላገጣችሁ። አጣሪ ኮሚቴ ስሙ አጣሪ ነው። ነገር ግን እናንተ ውሳኔ ይጠበቅብሃል ብላችሁ አወነባበዳችሁበት። ታዲያ ይህንን ተውሳክ ዲያቆን እንዲከስ ካደረጋችሁ በኋላ ከደብሩ ወጥቶ ወደ ሌላ ደብር እንዲገባ እድል ታመቻቻላችሁ። የደብሩ ጸሐፊ ሊቀ ስዩማን በልዩ አይነት መንገድ እገዛ እያደረክ እንደሆነ ሰምተናል። ስለዚህ ይህን ጉዳይ አጥርታችሁ መልስ እንድሰጡበት እንጠይቃለን። ወዲህ ወዲያ ብትወላውሉ እያንዳንዷ ማስረጃ በጽሁፍ ስላለች ትቀርባለች። ለአንዳንድ አካላት ደህንነት ሲባል ብቻ ነገሮችን በዝርዝር አላወጣዋቸውም። ነገር ግን ይህ ጉዳይ ከደብሩ ይጠራል። በዚህ ደብር ብቻ አይደለም፣ በተለያዩ ሳተላይት አድባራት የምትገኙ በአጠቃላይ ምዕመናን አይኖቻችሁን ገልጣችሁ ነገሮችን እዩ። የደብረ መዊ ቅዱስ ሚካኤል ሰንበት ትምህርት ቤት በተለይ ህፃናት ታዳጊዎችን ለመከላከል ያደረጋችሁ ጥረት ሳላደንቅ አላልፍም። የነፈዘ አስተዳደር ገጥሟችሁ እንጂ የእናንተ ፍላጎት ብዙ ነው። ወጣቶችን በልታችሁ ሳትጨርሱ እኛ በመረጃ ሰደድ እሳት እንበላቸዋለን። ይህን ጉዳይ በፍጥነት እንድትፈቱት ቁጥር 1 እቀጥላለሁ። እንግዲህ አሁኑ የቤተ ክርስቲያኑ አስተዳደር ላይ ያሉ ሰዎች ይህ መረጃ ወጥቶ በህግም እንዲጠየቅ እያደረጉ አይደለም። በህግ እንዲጠየቁ እየሰሩ ያሉ ሰዎች ደግሞ ይህ ኃጢአተ ሶዶም የሚያስፋፉ ማለት ነው። እነሱን የሚሰሩ ሰዎች እያሳሰሩ ድምጽ እየታፈነ ይገኛል። የሚያሳዝን ጉዳይ ነው። ቤተ ክርስቲያን ውስጥ መሆኑ ደግሞ በጣም ያማል። እንቀጥል እስቲ። ይህ ነገር በመናገሩ ቴዶ ዘሩፋኤል ምን ደረሰበት እንመልከት። ቴዶ ዘሩፋኤል በአዲስ የቲክቶክ አካውንት መጥቼላችኋለሁ። ከዜሮ ታስጀምሩኛላችሁ። እንግዲህ በተመሳሳይ መንገድ 758,000 የሞላውን የቲክቶክ አካውንታችንን ፐርማነንትሊ ባን አስደርገውታል። ማስ ሪፖርት ተደርጎ ማለት ነው። ሁለተኛ አካውንታችን ነው ሲዘጋ። ስለዚህ አዲስ አይደለንም፣ ፈገግ ብለን እንቀበለዋለን። እውነት ሁልጊዜ ዋጋ ታስከፍላለች። በምንም አይነት ሁኔታ ቆማችሁ እኛን መሟገት ስለማትችሉ ያላችሁ ብቸኛ አቅም እውነተኛ መረጃ በማውጣታቸው ይሄ ክፉ ሀሳብ በቤተ ክርስቲያን ላይ ተሰራጭቷል። ይህ መረጃ እያወጡ ያሉ ሰዎችም እክል እያጋጠመባቸው ነው፣ መከራ እየደረሰባቸው ነው ብሎ ስለተናገረ የቲክቶክ ቻናሉ ፐርማነንትሊ ተዘግቷል። አዘግተውታል፣ ሪፖርት አስደርገው ማለት ነው። ላይመለስ ያሳዝናል። ሲንቀጥለው አዲስ ተፍቷል። እንዲህ መሆንና እንዲህ ማድረግ ነው። ያቺ እውነት ግን አንድ ቀን አርነት ታወጣለች። ቤተ ክርስቲያን ታሸንፋለች። የምትዘሩት ክፉ መንፈስ በቤተ ክርስቲያን ውስጥ እድል ፈንታ ጽዋ ተርታ የለውም። ቤተ ክርስቲያናችንን በዚህን ያህል ደረጃ ገፍታችሁ ለመጣል ያቀዳችሁት ለ10 ዓመታት የለፋችሁበትን ጉዳይ ለትውልዱ በደንብ አድርገን እናስረዳለን። ቤተ ክርስቲያናችን በደንብ ትጸዳለች። ይህንን ፈገግ ብዬ ነው መናገር የምችለው፣ ምክንያቱም መሰረቷ ክርስቶስ ነው። ጥፋቷን የማይፈልግ ያ ሰማያዊ ጌታ የድንግል ማርያም ልጅ ስላለ ማለት ነው። ይህንን የቲክቶክ አካውንት በደንብ አድርጋችሁ ፎሎ አድርጉልኝ፣ አስተዋውቁልኝ። እንቀጥላለን። ቴዶ ዘሩፋኤል ኪፕ ጎይንግ። እንቀጥላለን። ምንም መቆም የለም። ሁላችንም እንበርታ። እግዚአብሔር ይስጥልን ወንድማችን ቴዶ ዘሩፋኤልን። ገብታችሁ ቴዶ ዘሩፋኤል 13 የሚል ይመስለኛል የቲክቶክ ቻናሉን ገብታችሁ ፎሎ አድርጉለት። ይህን ጉዳይ እንግዲህ አሁን እኛም የምንከታተለው ይሆናል። እንቀጥል እስቲ ወደ አብይ አህመድ ሰራዊት እንለፍና በቤተ ክርስቲያን ላይ ቤተ ክርስቲያንን ለማስፈረስ የሚያደርገውን ጥረት አይተን እንመለስ። ይህ የሩሲያ ዙ በሩሲያ ኦራል ላይ ሆኖ የሚተኮሰው አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ተደግፎ ነው። ተኩስ ከከፈተው የመከላከያ የቡድን መሳሪያን ከጫነው ተሽከርካሪ አጠገብ የሚታየው ቤተ ክርስቲያን ጸሎትና ምህላ የሚደረግበት እንጂ ምሽግ የሚሆን አልነበረም። ቤተ ክርስቲያኑን እንደ ምሽግ የሚጠቀመው ደግሞ አማጺ ወይም ታጣቂ ኃይል ሳይሆን የመንግስት ወታደር ነው። የአብይ አህመድ ጄኔራሎች ይህንን ሲያደርጉ ቤተ ክርስቲያን ለልማትም ለለውጥም አይሆንም ከሚለው የአለቃቸው ትንታኔ ተነስተው በማስተማሪያ ሰነድ ከተሰጣቸው ወስደው ነው የሚያስብለውም ጉዳይ ይሄው ነው። ቤተ ክርስቲያኑን ምሽግ አድርጎ መዋጋት በተቃራኒ ወገን ለሚፋለመው ኃይል ይህንን ቤተ ክርስቲያን ተኩስ አውድም የሚል ግብዣ ማቅረብ ነው። በሌላ አገላለጽ ካልጠፋ ምሽግ ቤተ ክርስቲያን ደጃፍ ላይ ዙ ደቅኖ የሚዋጋው ቤተ ክርስቲያኑን ኢላማ ለማስደረግ ነው። ከዚያም ጽንፈኛው ኃይል ቤተ ክርስቲያን አወደመ የሚል ፕሮፓጋንዳ ለማሰራት
ምዕመኑ በሕይወት እያለ አምላኩን የሚማጸንና የሚያመሰግንበትን ሲያርፍ የሚቀበርና የሚቀብርበትን ቤተ ክርስቲያን ለዘላለሙ ሲያጣ ብልጽግና ሁለት ዓላማዎችን በአንድ ጊዜ ያሳካል። በአንድ በኩል ቤተ ክርስቲያኑን ሽብርተኛው ወይም ጽንፈኛው ኃይል አወደመው የሚል የአንድ ሰሞን ፕሮፓጋንዳ ይሰራል። በሌላ በኩል ደግሞ ለለውጥና ለብልጽግና አይሆንም ያለውን የኦርቶዶክስ ክርስትና በእግረ መንገድ ያዳክማል። እንዲህ ያለው ሴራ ተራ ትንታኔ ሳይሆን በቃል የተነገረ በተግባርም በሌሎች ቦታዎች የተፈጸመ ነው። አስባችሁታል? ቤተ ክርስቲያን ምሽግ አድርጎ ከዛ እነሱ ሲተኩሱም ከነሱ ጋር የሚታኮሰው አካልም ተኩሶ ቤተ ክርስቲያንን አፈረሰ ለማለት ማለት ነው። ምሽግ አድርገውታል። አሁን በፊት የነሱ መከላከያ ተብየው ይመስለኛል በሰሜኑ ጦርነት በነበረው ጊዜ እንዲህ ብለው ነበር። እስቲ እንመልከት። ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም። መመታት አለበት። ምን መባል አለበት? መመታት አለበት። በቃ ቤተክርስቲያንም ቢሆን ምዕመንም ቢሆን መመታት አለበት። እስቲ ወደ ጋዜጠኛ ቴዎድሮስ ጸጋዬ እንለፍ። የመጨረሻ ቪዲዮአችን እናርገውና እንጨርሳለን። ለጋችሁት ዘመን ብትሄዱ እንደ አብይ አህመድ ያዋረደ እንደ አብይ አህመድ ያዘቀጠ ግለሰብ የለም። እውነት ለመናገር በኢትዮጵያ ታሪክ እንደዚህ ሰውዬ የተቀመጠበት የስልጣን ወንበር ሰፍቶት የሚያውቅ የለም። የፈለጋችሁትን ዘመን ሂዱ፣ ንግግሮቹ የሆነ አይነት አብይ አህመድ ንግግርን እንደማናቸውም ሌሎች ነገሮች ሁሉ ያረከሰ ያዋረደ ሰው ነው። አንድ ትላንትናም ሲያረግ የዋለው ተረት እያወራ አገሪቱን ተረት ሊያረጋል። ትላንትናማ በቃ የተረት ብዛት ያው እንዳየው ነው። የተረቱ ብዛት ደግሞ ተረቶቹ መንቻካ ሆኖ የማያልቁና ሰርቶት ይላቸውና እኔ ይሄንን ማንሳት እኔ ቅድም ባነሳነው ይሄ ጄኖሳይዳል በሆኑት ንግግሮቹና የጦርነት አደጋ በሚያመጡ ጉዳዮቹ አንድ እጁ ላይ ደግሞ አንፎርቹኔትሊ ባለው የሚሊዮኖችን ሕይወት በሚወስን ስልጣን ምክንያት እንነጋገረዋለን እንጂ እሱ በፓርላማ የሚያወራውን ነገር እኮ በእውነት እኛ ከጓደኞቻችን ጋር እንዲሁ ለቤተሰብም ሆነ ለወዳጅነት ጨዋታ ተገናኝተን አናወራም ደስ በፍጹም። ቢኮዝ ለራሳችን ክብር አለን። በማናቸውም ሴቲንግ እሱ በፓርላማ የሚያወራቸውን የተዋረዱ ነገሮች አናወራቸው እና እኔ ያየሁት ይሄንን ነው። ተስፋ መቁረጥ ነው እንጂ እንደዚህ ባለ መንገድ የሚገለጽ ልበሙሉነት ሊኖር አይችልም። እንዴት ልበሙሉነት ሊሆን ይችላል? ይልቃል በትክክል እኮ ነው ያነሳኸው። 7 ዓመት ከምናምን ስልጣን ላይ ኖሮ እስከዛሬ ትላንትና ስልጣኑን የያዘ መስል እስቲያውርዱኝ እያለ የሚፎክር ደደብን አሁን እንዴት አድርገ እንደ በልበው እናመሰግናለን ቴዎድሮስ ጸጋዬ። አብይ የሚመስለው ነው። እውነቱን ነው እርሱ እንዳለው እኛ እንኳን ከወዳጆቻችን እንጫወትና ስንወያይ የማንቀልደው ቀልድ በፓርላማ የሀገር መሪ ተብሎ የሚያወራ አብይ አህመድ ማለት እሱ ነውና በጣም ያሳዝናል። የዛሬ ጉዳዮቻችንን እኒህን ይመስሉ ነበረ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። እስከ ሐምሌ 30 ማለት ነው 500 ሰብስክራይበር ለመድረስ እየጣረን እንገኛለን። ሰብስክራይብ አድርጉት፣ ለብዙዎች እንዲዳረስም ሼር አድርጉት እባካችሁን ለማለት እንወዳለን። እስከዚህ ሰዓት አብራችሁን ስለነበራችሁ እጅጉን እናመሰግናለን። እግዚአብሔር ይስጥልን።